የስቅለት በዓል ኢየሱስ ክርስቶስ ለሰው ልጆች ቤዛ በመሆን በዕለተ ዓርብ መስቀል ላይ ተሰቅሎ መከራ መቀበሉን በማስታወስ የሚከበር በዓል ነው። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ሃይማኖታዊ ክዋኔዎች ታስቦ ውሏል። የስቅለት በዓል ኢየሱስ ክርስቶስ ለሰው ልጆች ሲል በፍጹም ፍቅርና ትህትና መስዋዕትነት መክፈሉን በማሰብ የሚታሰብም ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ዕለተ ዓርብን ዕለተ ስቅለቱን ስታስብ በተለያየ አይነት መልኩ ነው። በስግደት፣ በምስጋና፣ በጸሎት ወንጌሉን በመስማት ለተከፈለልን ዋጋና ለቀለለን ሸክማችን ለቀለለበት ዕለት እያመሰገን እንገኛለን። ነፃነት የወጣበት ነው። የሰው ልጅ ሁሉ በእስር ቤት፣ የሰው ልጅ ሁሉ በግዞት፣ የሰው ልጅ ሁሉ በባርነት የተጣለበት ዘመን 5500 ዘመኑ አልፎ አዲስ ምዕራፍ፣ አዲስ ዘመን፣ የህይወት ዘመን፣ የብርሃን ዘመን፣ የሰላም ዘመን፣ የመፈታት ዘመን፣ የነፃነት ዘመን ያገኘንባት ዕለት ናት። በጸሎት፣ በስግደት፣ በትምህርት፣ በሐዘን እና ነገረ መስቀሉን በማሰብ ለየግላችን ብቻ ሳይሆን በአጠቃላይ ለሁሉም ማህበረሰብ በዓለም ሁሉ ላለ የሰው ልጅ እና ለስነ ፍጥረቱ በሙሉ ምህረት፣ ይቅርታ፣ ሰላም፣ ፍቅር፣ ስምምነት፣ መግባባት እንዲገኝ እየጸለይን የምንገኘው። የስቅለት በዓል ኢየሱስ ክርስቶስ በጴንጤናዊው በጲላጦስ ዘመን በአይሁድ አለቆች ተከሶ በግፍ የተፈረደበት፣ የሾህ አክሊል የተደፋበት፣ ኮምጣጤ የተጎነጨበትና መስቀሉን ተሸክሞ በመሄድ ቀራንዮ ላይ የተሰቀለበት ቀን በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ነገረ መስቀሉን የሚያስቡ ሃይማኖታዊ ስነ ስርዓት በዕለቱ ታከናውናለች። የተያዘበትን አሳልፎ የሰጡበትን ከዚያም ጠዋት እንደዚሁ ወደ አደባባይ ይዘውበት የወጡበትን 3 ሰዓት ላይ ለፍርድ የቀረበበትን 6 ሰዓት ላይ የተሰቀለበትን 9 ሰዓት ላይ ደግሞ እንግዲህ ከሁሉ ተፈጸመ በቃ ፋይል ተዘጋ የመከራ ዘመኑ የግዞት ዘመኑ ዲያብሎስ ታስሮ ዲያብሎስ ተዋርዶ የሰው ልጅ ከበር ያለበትን የሰው ልጆች የተከፈለውን ዋጋ መከራችንን ለመከራ ያጠፋበት ሞታችንን በሞት ያጠፋበት ይሄንን ነው እያሰበ ቤተክርስቲያን እያሰበች የምታመሰግነው። መስቀሉ በትክክል የሚያሳየው ነገር ቢኖር ምንድነው? ለራስ መኖር ሳይሆን ለሌላው መኖር ማለት ነው። ሁላችንም ስንኖር ለግላችን ብቻ ለኔ በሚለው ብቻ እኔ ይድላኝ፣ እኔ ይመቸኝ፣ ሌላው የራሱ ጉዳይ ምን አገባኝ የሚል አስተሳሰብ በክርስቶስ መስቀል አማካኝነት ተወግዶ ሁሉም ለሰው ለሌላው ለወገኑ ኢብን ለጠላቱም ጭምር ፍጹም ፍቅርን ፍጹም ሰላምን ለሰው ልጆች መኖርን ለሰብአዊ ድህነት መኖርን ለሰብአዊ መብት መኖርን ለፍትህ መኖርን ለሰላም መኖርን ለልማት መኖርን ነው የሚያስተምረን። በቀራንዮ መስቀል ላይ ራቁቱን አድርገው ሰቅለውታል። ራቁቱን አድርገው ሲሰቅሉት ፀሐይ ጨለመች፣ ጨረቃም ደም ሆነች፣ ከዋክብትም ረገፉ፣ የቤተ መቅደሱ መጋረጃ ተቀደደ። ዓለምን የፈጠረ ዓለምን የመገዛ ራቁቱን ሆኖ በቀራንዮ መስቀል ላይ ሲሰቀል እርሱን አናይም ሲሉ ማለት ነው። የኛን የጥል ግድግዳ የኛን የጥል ሰነድ ያፈረሰበት በመሆኑ ቀራንዮን ይህ ሁሉ ከውጭም ከውስጥም የሚሰግደው ልክ ለመስቀል ከንሰግድ ወለትንሳኤ ከቅድስት አሁን ለመስቀልህ እንሰግዳለን ለነገለት ቅድስት ለሆነችው ትንሳኤው ታደርሰን ዘንድ እያሉ ሊቃውንቱ ይዘምራሉ ማለት ነው። የስቅለት በዓል ኢየሱስ ክርስቶስ የሰው ልጅ በፍጹም ፍቅር የወደደበት ፍቅር የተገለጠበት በዓል እንደመሆኑ ሁሉም የእምነቱ ተከታዮች ይህንኑ አስተምሮ በዕለት ተዕለት ሕይወታቸው እንዲተገብሩት ቤተክርስቲያኗ ታስተምራለች። በመሪነት የሚኖሩ ሰዎች በመንፈሳዊም ሆነ በማህበራዊ በፖለቲካዊም ሆነ በኢኮኖሚያዊ ሕይወታቸው ከፍ ብለናል ያሉ ሰዎች ዝቅ ብለው ማህበረሰባቸውን የማገልገል የማህበረሰቡን ሸክም የመሸከም ኃላፊነትን ያስተማሩ በእውነት ኑሮ የከበዳቸው ጨለማ የሆነባቸው ኑሮ በግዞት እያሰቃያቸው ያሉት ሰዎች እነዚያን እንግዲህ ህይወቱን በማካፈል ራሱን ነው የሰጠን እሱ ራሱን ሰጥቶ እኛን ካዳነ እኛ ደግሞ ያለንን ለሌሎች አካፍለን
ትንሣኤውን ደስ እንዳለን ደስ እንዲሰኙ በጎ ነገርን በማድረግ መልካም ነገርን በማድረግ ለሰው ልጆች ሁሉ የሚያስደስቱ ነገሮችን በማድረግ ማሳለፍ አለብን። የዓለምን የዕዳ ደብዳቤ የቀደደው አንተ ኦሮሞ፣ አንተ ትግሬ፣ አንተ ጉራጌ፣ አንተ ፈረንጅ፣ አንተ አፍሪካዊ፣ አንተ አሜሪካዊ፣ አንተ አውሮፓዊ አይደለም። ለዓለሙ ሁሉ ነው ጌታ የተሰቀለው። ስለዚህ እኛ ኢትዮጵያውያን የመስቀሉን የስቅለቱን ነገር የመስቀሉን ነገር ስናወሳ መገዳደል ወተን ከጥላቻ ወተን ፍቅር ሰላም የሆነውን ክርስቶስን እንወዳለን፣ እንከተላለን፣ ፍቅር ለሆነው መስቀሉ እንሰግዳለን እምንል ከሆነ መጀመሪያ ከልባችን ፍቅር መያዝ መቻል አለብን። ወንድማችን መውደድ መቻል አለብን። በፍቅር መኖር አለብን። በፍቅር መመላለስ አለብን። መጪውን የትንሣኤ በዓል የተቸገሩ ወገኖችን በማሰብና ያለንን በማካፈል ማክበር እንደሚገባም የሃይማኖቱ አባቶች መልእክታቸውን አስተላልፈዋል።